የአብሮነት በረመዳን 10 የፕላቲኒየም ደረጃ ስፖንሰሮች ማለዳ ፎም፣ ሸዋ ሆምስ፣ ዜኒት ገብስ ሼት፣ ኢትዮ ጠቢብ ሆስፒታል፣ አዋሽ ባንክ በእኽላስ ከወለድ ነፃ የባንክ አገልግሎት፣ ራይኖ ኬብል፣ ሂጅራ ባንክ። የአብሮነት በረመዳን 10 የጎልድ ደረጃ ስፖንሰሮች ኒው ሊፍ ሜዲካል ፕላዛ፣ ኤማሮሽ ሪል ስቴት፣ ዋኬኔ ዱቄት ፋብሪካ፣ ሼባ ቪሌጅ፣ ዊኬር ላይት፣ ረመዳን ዒድ ኤክስፖ፣ ተክለ ሃይማኖት ጠቅላላ ሆስፒታል። የሲልቨር ደረጃ ስፖንሰሮች የጋርኑር አረቢያን መጅሊስና ምንጣፍ፣ ኢቭ ዳይፐር። አብሮነት 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 ብስሚላሂ ረህማን ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። የተወደዳችሁ ተመልካቾቻችን እንደምን አመሻችሁ። እነሆ አብሮነት በረመዳን 10 ጀመረ። እንዴት ናችሁ ውድ ተመልካቾች? ምሽታችሁ እንዴት ነው? ሲያሙ ቂያሙ እንዴት ይዟችኋል? እውነት ነው በጣም በስስት የጠበቅናት የረመዳን ጨረቃ አሁን ደግሞ እንግዲህ ሹልክ እያለች እየወጣች ነው። አንድ ትልቅ የቁርአን ሊቅ የዘንድሮ የረመዳን ቀናት ካለፉት ጊዜያት ሁሉ በጣም በተለየ ሁኔታ ፈጠኑብን የሚል ሮሮ በስቷል፣ እውነት ነው ብለው ማረጋገጫ ይሰጡና ከዚህ ከትንሳኤ መቃረብ ምልክት ጋር አዛምደው ያዩበትን አንድ ነገር እያየሁ ነበረ። እይታቸው በጣም ጥልቅ ነው። የብዙ ሰው ፊሊንግ ነው። ረመዳን አመለጠን፣ ረመዳን ቶሎ ወጣ፣ እንደሱ አይደል ፊልም የምታደርጉት። አሁን እንግዲህ የቀሩት በጣም የሆኑ ቀናት ናቸውና እነዚህ ቀናት የዛሬ ወር ረመዳን ስንቀበለው ወር ሞላው እንደ ምናምን አይነት ስሜት ውስጥ ነን በየቤቱ። አሁን ደግሞ የበዓል ዝግጅት ተጀምሯል። ያው ህይወት ስለሚቀጥል በዓሉም ስንብትም ቢኖረው ደስታም ደግሞ አለ። ይሄ አላህም የደነገገው ስለሆነ መከፋቱ ትክክል አይደለም። ምክንያቱም ራሱ በጣም እስልምና ህይወትን እንዴት አድርጎ ባላንስ እንደሚያደርገው የሚያጅበው 30 ቀን ወይም 29 ቀን ትጾማለህ፣ በመሃል አንዱን ቀን ትፈስካለህ፣ ግዴታ ነው። በዛ ቀን መጾም ክልክል ነው። ከዛ በማግስቱ ደግሞ ጾም ትጀምራለህ። እዚህ ውስጥ ለስርዓት ማደር አይደል፣ በመለኮታዊ ህግ ውስጥ ተገዢ መሆን ከአንሁ እንደ አንድ ወታደር ነው። አንድ አማኝ ይስተው ሲባል ተርመስመስ ያለው ሰው በሙሉ እኔ የሆነ ጅራፍ ተይዞ ምናምን ነው እንዴ ሰው ሰልፍ የሚሰራው አይደለም እኮ። ይስተው አንዲት ከሊማ ናት። ኢማሙ ይስተው ይላሉ። አላጡል የወታደራዊ ስርዓት ያለ ይመስላል። ከአንሁ የሆኑ መሪዎች ምናምን ሲመጡ ያለ የዚህ የክብር ዘበኛ አቋቋም አይደለም የሚመስለው። ይስተው አላጡል ቀጥ ይባላል። ከዛ ደግሞ ተበተኑም እኮ አይልም ኢማሙ። ደግሞ የሰላት ስርዓቱ ይመራል። እያንዳንዱ የሰላት እንቅስቃሴያችን ውስጥ የሚባሉት ነገሮች እንደ እስልምና ተጠግተ ስታቀው ለህይወት የሰጠው ከሁሉ ጸጋዎቹ በተለይ የሚዛን ጸጋውን አንስቼ እኔ በግሌ አልጠግብም። ብዙዎችም ይሄን ይጋሩኛል ብዬ አስባለሁ። በጣም ለነፍስም ለስጋም ሊያኑ ተፈጥሮ ስለሆነ በልክ የተሰፋ ነው እስልምና። አላህ ራሱ ለፊጥራችን ተስማሚ አድርጎ ያመጣው ጸጋችን ስለሆነ እስልምናችን አላህ አይወሰድብን። ተባት ይስጠን። የረመዳን በረካ ከኛ ጋር ያቆይልን። እንግዲህ እዚህ ረመዳን ውስጥ ስናልፍ ባለፉት ደጋግመን ስናነሳ ነበር፣ ምን ጠጣን ምን ተቀባን እያለን ነበር። ዛሬ ደግሞ ምናልባት ስለ ፐርፌክሽን ብናነሳ፣ ስለ ኢትቃን ብናነሳ፣ ስለ ኢሕሳን ብናነሳ መልካም ነው የሚል ነገር አለ። እሱን ኋላ ላይ እንመጣበታለን። አጋሮቻችንን በማስተዋወቅ እንጀምር። መልካም። አብሮነት በረመዳን 10ን በፕላቲኒየም ደረጃ ስፖንሰር ያደረጉ ተቋማቶች አሉ። አዋሽ ባንክ በባንኩ ኢንዱስትሪ ከ30 ዓመት በላይ ጉልህ ስም ያለው ተቋም ነው። በአዋሽ ኢኽላስ ከወለድ ነፃ የባንክ አገልግሎት ይህንን ፕሮግራም በፕላቲኒየም ደረጃ ስፖንሰር አድርጓል። ከልብ እናመሰግናለን። እንዲሁም ደግሞ ኢትዮ ጠቢብ ሆስፒታል ምንም ህመም አይንካወው፣ ህመም ካለ ግን በሙያው አንሳን ባተረፉ ባለሙያዎች እንዲሁም ደግሞ ዘመኑን ባፈራቸው መሳሪያዎች ታግዘን ጤናዎትን እንመልሳለን። አድራሻ መሳለሚያ ሰፈረ ሰላም ይገኛሉ። ይህንን ፕሮግራም በፕላቲኒየም ደረጃ ስፖንሰር ስላደረጉ ከልብ እናመሰግናለን።
ዜኒት ገብስሸት ሌላኛው የፕላቲኒየም ደረጃ አጋራችን ነው። እጅግ አድርገን እናመሰግናለን። ላለፉት 37 ዓመታት ጥራት ያላቸው ከ272 በላይ የጤናና የውበት መጠበቂያ ምርቶችን ለሀገር ውስጥና ኤክስፖርት ስታንዳርድ በማቅረብ እንታወቃለን ይላሉ ዜኒት ገብስሸቶች። የፕላቲኒየም ደረጃ አጋራችን ስለሆኑ እናመሰግናለን። ራይኖ ኬብል ሌላኛው የፕላቲኒየም ደረጃ አጋራችን ነው። ለቤቶ ብርሃንና ከስጋት ለጸዳ የኤሌክትሪክ መስመሮ ራይኖ ኬብል ይሁን ምርጫው ይለናል። ጥራትና ጥንካሬ ማን እንደ ራይኖ። ሌላኛው የፕላቲኒየም ደረጃ አጋራችን ሂጅራ ባንክ ነው። ከወለድ ነፃ የባንክ አገልግሎት፣ በሐላል ፔ መተግበሪያና ሙራባህ ፋይናንሲንግ መተግበሪያ አገልግሎት ያለምንም ማስያዣና የሰው ንክኪ እስከ 1 ሚሊዮን ብር ድረስ ብድር ያገኙ ይለናል ሂጅራ ባንክ። ሁሉንም የፕላቲኒየም ደረጃ አጋሮቻችን እጅግ አድርገን እናመሰግናለን። ሌሎች የፕላቲኒየም ደረጃ አጋሮች እኔም ጋር ይገኛሉ። ምቾት ያስጨንቀናል። ስተኙ ስታርፉ በምቾት አርፋችሁ ከሆነ ስትነቁ ወይም ስትነሱ ተማሪዎች በትምህርታችሁ ውጤታማ እንድትሆኑ ሰራተኞችም እንደዚሁ ምርታማነታችሁ እንዲጨምር ማረፋችሁ በጣም ኢምፖርታንት ነው ብሏችኋል። ማለዳ ፎም የሚገባችሁን ምቾት እያቀረበ ይገኛል። አሁን ደግሞ ወቅቱ ኢባዳ ነው። ከስራም ባሻገር በኢባዳ ጎንበስ ቀና እናበዛለን። ምቾታችሁ አሁንም ያስጨንቀናል። እናንተ ኢባዳችሁ ላይ ትኩረት አድርጉ ብሏችኋል። ማለዳ ፎም ለምቾታችን የሚጨነቀው ማለዳ የፕሮግራማችን የፕላቲኒየም ደረጃ አጋር ነው። እናመሰግናለን። ሌላኛው አጋራችን በፕላቲኒየም ደረጃ ሸዋ ሆምስ ነው። ለአመታት በቃል ታማኝነታችን እንታወቃለን ይላል ሸዋ። አሁንም በቃላችን መሰረት በተለያዩ የከተማችን አካባቢዎች ማለትም በፒኮክ ፓርክ ፊት ለፊት በወሎ ሰፈር እንደዚሁም በካዛንቺስ መኖሪያ ቤቶችን እየገነባን ነው ይላል ሸዋ። እስቲ እናንተም ጎራ በሉ፣ ተመካከሩ። መልካም ዕድል ይሆንላችሁ። በፕላቲኒየም ደረጃ ከኛ ጋር እየሰሩ ስለሆነ እጅግ በጣም እናመሰግናለን። የጎልድ ደረጃ አጋሮችም ይገኛሉ። ኒው ሊፍ ሜዲካል ፕላዛ በቅርብ ቀን፣ ኤማሮሽ ሪል ስቴት እንደዚሁም የረመዳንና ኢድ ኤክስፖ በኤግዚቢሽን ማዕከል የፕሮግራማችን የጎልድ ደረጃ አጋሮች ናቸው። እኔ ጋር ያሉት ዊኬር ላይት እንዲሁም ደግሞ ዋኬን የስንዴ ዱቄት ይህንን ፕሮግራም በጎልድ ደረጃ ስፖንሰር አድርገዋል። ከልብ እናመሰግናለን። ሼባ ቪሌጅ ሌላኛው በጎልድ ደረጃ ፕሮግራማችን ከበረቱልን ተቋማት መካከል አንዱ ነው። እጅግ አድርገን እናመሰግናለን። የሲልቨር ደረጃ አጋሮችም አሉን። የጋርኑር ምንጣፍና አረቢያን መጅሊስ፣ ኢቭ ዳይፐር፣ ፕሮፋይል ፋሽን የሲልቨር ደረጃ አጋሮቻችን ናቸው። እናመሰግናለን። የምናመሰግናቸው ደግሞ የስቱዲያችንን ድምቀት የጨመሩልን ተቋማት አሉ። ሀኒፋ የስጦታ እቃዎች እዚህ አፍራን ታወር ከቢጫ ፎቅ ፊት ለፊት አካባቢ ትንሽ ወረድ እንዳላችሁ ይገኛል። በዓል እየመጣ ነው። ለበዓል የሚሆን ስጦታ በፓኬጅ አዘጋጅተዋል። ጎራ በሉ፣ ጎብኟቸው። ሰያፏ ዲኮር ለየትኛውም ዝግጅት እንግዲህ ያሳምርላችኋል። የእኛንም ስቱዲዮ አድምቆልናል። የሚደክመኝም አይሰለቸኝም። በዚህ አባባሉ በጣም ነው የምመሰጠው። ወንድም ኒዛም እንግዲህ ኒዛሙዲን ፋሽን ይታወቃል። አይታሞችን ያለብሳል። አሁን ደግሞ ወቅቱ የበዓል ነው። ለልጆቻችን ልብስ እንገዛለን። አይታሞቹንስ ማን ያስታውሳቸው? እሱ በነፃ ያለብስልናል። እሱን ግን መደገፍ ከኛ ይጠበቃል። ከዛ ውጭ ማለዳ መጅሊስ በአዲስ መልኩ እየመጣ ነው። በነገራችን ላይ ማለዳ መጅሊስ እንግዲህ ይሄ ወሩን ሙሉ ከኛ ጋር የቆየ ነው። እስካሁን ይቆረቆረዋል፣ በፍጹም ያልተመቸዋል፣ ተመችቶናል። ይህ በእንዲህ እንዳለ እንግዲህ ማሜ እንዳነሳኸው ማለዳ በጣም በአማረ ሁኔታ እንደዚህ ተቀምጠናል። ጋርኑርም ቀደም ሲል ስታነሳው ነበር የኢድ ዕለት ልዩ ሽልማት ይኖረዋል። የጋርኑር አንደኛ ለሁለተኛ ለወጣው ተሸላሚ የሚሆነው የጋርኑር ነው። የኢድ ዕለት እንደዚሁ የኡምራ ሽልማት የምናየው ይሆናል። ወሩ ሙሉ አብራችሁን ቆይታችኋል የተወደዳችሁ ተመልካቾቻችን። ግን ደግሞ በሚያሳዝን ሁኔታ ረመዳን ካስማውን ነቀለ፣ ምንጣፉን ጠቀለለ የሚል በመንዙማ እንዲህ የምንሰማው ነገር አለ። አይታችሁ ከሆነ እኛንም ታዝባችሁን ሊሆን ይችላል። ልክ የመጀመሪያው ቀን እዚህ 7 ሆነን ተሰባስበን መተን ነበር። አንዱን ወደ ኡምራ ስንልክ፣ አንዱን ወደ አልጄሪያ ስንልክ የቀረ ነው። እንደዚህ ነው እየሆነ ያለውና መስጂዶቻችንም ውስጥ እንደዚሁ ጥቅልል ብለን ገብተን ነበር የመጀመሪያው። ከ15 ቀን በኋላ እንደዚህ እየወጣን በፈርድ ሰላቶች ላይ ብቻ መገኘት እየሆነ መጥቷል። ማንኛችንን በረመዳን ሐለት ውስጥ ልንቀጥል የምንችለው? ማንኛችንን በዚህ ኢትቃን ኖሮን እስከ መጨረሻው የምንዘልቀው? አይታዘበንም ወይ? አላህ አይታዘበንም ወይ? ይሄው የሚባለው ነገር ሊቀጥል እኮ ነው። ለረመዳን ገብተን ነበር፣ ረመዳን ሲወጣ ወጣን ልንባል ነው። እና ኢትቃን በጣም አስፈላጊ የሆነ ነገር ነው። እውነት ነው። በጣም አስፈላጊ ነገር ነው ያነሳው ሼህ ሁሴን። እግረ መንገድ እንዲሁ ብናነሳው ደስ የሚለኝ የረመዳን ቀናት ሄደዋል። ምን ማለት ነው?
እድሜያችንም እኮ በዛው ልክ የቀነሳቸው ቀናት አሉ ማለት ነው። ረመዳን አይደለም ይሄደው ከኛም እድሜ የተቀነሰ ነገር አለ። ሁሌም እንላለን ድካሙ ያልፋል አጅሩ ግን ይተርፋል። ሊያደክመን ይችላል ለሌል መነሳት። አሁን በተለይ እነዚህ 10ቱ ቀናት ላይ አሁን ዛሬ ደግሞ ባለ ሌሊት በጣም ከበድ ያለ ትጋት ምናምን ይፈለግብናል። ያደክማል፣ ሰዎች ነን ደክማለን። አትጠራጠሩ፣ ነገ ትረሱታላችሁ። ድካሙ ያልፋል አጅሩ ይተርፋል። ለዛ ራስን ሬዲ ማድረግ ጥሩ ነው። እነዚህን ቀናት የምናገኛቸው እነዚህ ሌሊት የምናገኛቸው የትንሣኤ ዕለት ነው። ሄዱ خلاص ከዚህ በኋላ አናገኛቸውም። የሚመጡትን ነው በደንብ በአግባቡ መስራት ያለብን። ኢትቃን አይ ቲንክ ከእስልምና ትልልቅ መርሆች ውስጥ አንዱ ነው። ነገሮችን አሳምሮ መስራት፣ እንደ ነገሩ መስራት ይጠላል በእስልምና። አታ ከቤት ውስጥ የምታስወግደውን እንኳን ተረፈ ምርት ቆሻሻ እንኳን ቢሆን እንደ ነገሩ መበታተን አይወደድም ወይም አይበረታታም። መልእክተኛው ሰላም አንድ ሐዲስ ላይ የሰሃባ ቀብር እየተቆፈረ ያያሉ። እንግዲህ ቀብር ማለት ኦፍ ኮርስ ወደዛኛው ቤት የምንሸኝበት ማቆያችን ነው። አሁን በጣም ቢያምርም ያኔ እንደ ነገሩ ቢሆንም ቀብር በቃ ቀብር እኮ ነው። አንተን ትተንል እንመጣ ነው አይደል? እንደ ነገሩም አሁን ብዙ ጊዜ እንደውም የክፍለ ሀገር አባቶች አረ አዲስ አበባማ ቀብር የታለ ይላሉ እኮ አይደል? ጥላችሁ ነው የምትመጡት እኮ ይሉናል ብዙ ጊዜ። በደንብ ነው መሰለኝ በጥልቀት ነው እዛ የሚቆፈረው ሳምቲንግ እንደዛ በቁመት ነው። አዎ ሶ እንደ ነገሩ የተቆፈረ በርግጥ እንደ ነገሩ የምትለው አይደለም። ትንሽ ቦታ ብቻ ያልተስተካከለ ነገር ነበረ። ሱሐባውን አምጥተው ሊቀብሩት ሲሉ መልእክተኛው ሰላም ጠየቋቸው፣ እዚህ ውስጥ ልትከቱት ነው? ናም ማለት ጨርሳችሁታል? አዎ ጭራሽ እዛ ጋር እኮ ይሄ ነገር ይጎለዋል ይሏቸዋል። አይ ይሄማ ሟች አይደለም እንዴ ደግሞ ለቀብር። አይ አሁን ይሄ ሰውኛ ስሜት ነው። እንደሱ አይደለም። እስልምና መርሁን ነው እሳቸው መንገር የፈለጉት ማስተማር የፈለጉት ያንን ነው። እስልምና የትኛውን ነገር ስትሰሩ አሳምራችሁ ጥንቅቅ አድርጋችሁ ፐርፌክሽን ሆናችሁ ስሩት። ይሄ አንድ ወጣት ዑመር ኢብኑ ኸጣብ መንገድ ላይ እንደዚህ ያልፉ ያዩትን ወጣትም ያስታውሳል። ግመሉ ታሞበት መድኃኒት የሚቀባ ወጣት ነው። እሱ ማለፍ እያለ ነው የሚበወርሸው ታውቃለህ። ጠየቁት ለምንድን ነው እንዲህ የምታደርገው አሉት። ናይ እንደዚህ ሆነብኝ ታሞ። አዎ ከቀባ በስርዓት ቀባ፣ አለበዛ በስርዓት ለሚቀባ ሰው ሰጥ ማለት። አሁን ዝም ብለህ እስቲ አስበው። ይኸውልህ እዚህ ላይ ነው ልምምዱ። በዚህ ውስጥ ያለፈ ሰው ትልልቅ ነገሮችን ሰላትን የሚያህል ነገር ሌሎች ነገሮችን እንዴት አሳምሮ ሊሰራ እንደሚችል ማወቅ ይቻላል። ኢትቃን በደንብ አንስተዋል። ሰባትንም በዚያው ኢህሳንም አለ። ያው ኢትቃንና ኢህሳን በጣም ከፍ ሲል ወደ ኢህሳን ደረጃ ነው የሚመጣው። ኢህሳን ደግሞ ሌላ ታሪክ ነው፣ ሌላ ዓለም ውስጥ የሚከት ነገር ነው። ያው ተሰምረህ ስራ ከተራሁ አይደለም የሚለው ራሱ ኢህሳንን ሲበትኑለት እኮ ካለ ከተራሁ ፈይለም ተቆንተራሁ በዛ ደረጃ አንተ በቃ እያየኝ ነው እየተከታተለኝ ነው እየተቋጠረኝ ነው። ካሜራ ያለበት ቦታ ላይ የምናሳየው እንቅስቃሴ እንዴት ነው? ገና ስንገባ አይናችን እሷ ላይ ሲያርፍ እንዴት ነው የምንሆነው? ሰጥለጥ ነው የምንለው ካሜራ ተገጥሟል ከተባለ ማድራከ ደግሞ ይሄ ደግሞ ከባድ ከካሜራም በላይ የሆነ ነገር ነውና በልባችን የሚቋጠርነውን የሚያውቅ ጌታ ነው የምናመልከው። ወሊላሂ አልሐምድ። ከዚህ ከኢትቃን ከኢህሳን ጋር የተገናኙ ሀሳቦችን ወተን ደግሞ ስንመለስ የቀሩ ነገሮችን እናነሳሳለን። የአጋሮቻችንን መልእክት እንደዚሁ ማዘጋጀንላችሁን ፕሮግራም ተከታተሉ። ተመልሰን እንመጣለን። አብራችሁን ቆዩ። አብሮነት 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 ተመልካቾቻችን እየተከታተላችሁ የምትገኙት አብሮነት በረመዳን 10 ነው። አብራችሁን ቆይታ እያደረጋችሁ ስለሆነ ከልብ እናመሰግናለን። እንግዲህ መግቢያ ላይ ሁሉንም ተመልካች ሰላም ስንል እንደው በተለይ ደግሞ ውድድሩን እየተወዳደራችሁ ያላችሁት ትንቅንቅ ላይ ያላችሁትና ወንድሞችን ስፔሻሊ ሰላም ማለት እፈልጋለሁ። ቀናቶች ናቸው የቀሩት እንዳትዘናጉ። ምናልባት ግን በቴሌቪዥን አንዳንድ ጊዜ ሊያልፍን ይችላል በተለያዩ አጋጣሚዎች ዩቲዩብ ላይ ይጫናሉና የዛኑ ቀን ዩቲዩብ ላይ ቶሎ መመለስ አለበት። አዎ ሲስተሙ ብሎክ ሊያረግ ስለሚችል ማለት ነው። ስለዚህ 3 ቀን 2 ቀን ዋጋ ስላላት እንዳትዘናጉ ለማለት ያክል ነው። መልካም እድል። እንግዲህ የመጀመሪያው ቅድም እንደጠቀስ ነው የኡምራ ነው፣ ሁለተኛው መጅሊስ ነው፣ ሶስተኛው ደግሞ በየሳምንቱ እየወጡ ያሉ የፍራሽ ልማቶች አሉ፣ ማለዳ ፍራሾች አሉ።
እግረ መንገድ የሚንበር ሱፐር አፕን አወረዳችሁ? አወረዳችሁ? ተስፋ አደርጋለሁ። እኔ አወርጃለሁ። መኪና ውስጥ መንገድ ላይ በአጋጣሚ ቤት መግባት ካልቻላችሁ ጀስት ክሊክ ማድረግ ነው። ላይቭ ስትሪም ስላለው ቀጥታ ቲቪያችን ላይ እየታየ ያለውን ነገር እዛው ማግኘት ትችላላችሁ። እዛው እያዩ መመለስ ይችላሉ። ስልካቸው ላይ ያዩ ስልካቸው ላይ ምላሽ መስጠት ይችላሉ ለማለት ነው። 7ን ቀደም ሲል ስናነሳ ነበር። በያዝነውን ነገር ቋሚ አድርገን መስራት በእስልምና ብዙ መስራቱ አይደለም አላህ የሚፈልገው ከኛ ብዙ መስራታችን ሳይሆን በቋሚነት ያንን መልካም ስራ ማዘውተራችን። ለምሳሌ ለተሐጁድ ሌሊት እንነሳለን 8 ሰዓት ላይ ተራዊህን እንሰግዳለን እስከ 4 ሰዓት ከምናምን ሰግደን እንመጣለን። ከዛ በኋላ ሱብሂ ያው ድካም አለ፣ ተራዊህ ድካም አለ፣ ተሐጁድ ድካም አለ። ሱብሂ እንደነገሩ አይደለም፣ ፈርድ ነው፣ ግዴታ የሆነ ሰላት ነው። በዋናነት ትኩረት ልንሰጠው የሚገባው ነገር ነው። በቋሚነትም ልንይዘው የምንችለው ነገር ነው። የሱብሂ ሱና አለ፣ ሁሌ ቋሚ ልናደርገው የምንችለው ነገር። በረመዳን ውስጥ ራሳችንን ያስለመድናቸው በጣም በርካታ ነገሮች ሊኖሩ ይችላሉ። ዚክር ከሚስባህ ጋር በደንብ ተዋውቀን ሊኖር ይችላል። ከመፋቂያ ጋር በደንብ ተዋውቀን ሊሆን ይችላል። ከውዱእ ጋር በደንብ ተዋውቀን ሊሆን ይችላል። ከሱና ሰላቶች ጋር ከኛ አሁን የሚፈልገው ምንድነው? ጽናት ነው። እነዚህ በተዋወቅናቸው ነገሮች ላይ ወጥረን ይዘን ለማስቀጠል ነው አላህ ከኛ የሚፈልገው። እነዚህ ያልፋሉ። ተራዊህም አይኖርም፣ ከረመዳን በኋላ እናገኘው። ሌላው ቁርአን እንግዲህ ሁሌም የማይከዳን ቁርአን ነው። እርግጥ ነው የቂያማ ቀን ከልብ ላይ የሚነሳል፣ ከሙስሐፍም ላይ ይነሳል። ከዚህ ቀደም እንዳሳየ ነው። ግን ደግሞ ረመዳን ውስጥ በጣም ቤተሰብ ሆነን ሊሆን ይችላል፣ በጣም ተቀራርበን ሊሆን ይችላል። ከረመዳን በኋላም ይሄ ነገር በእኛ ዘንድ እኛ ጋር በጣም ጸንቶ ሊቆይ ይገባል። ከዚህ ቀደም አንዴ ነግሬያችኋለሁ ይመስለኛል ተመልካቾች፣ በተለያየ አጋጣሚ ሱረቱል ካህፍን እኔ በየሳምንቱ መቅራት የጀመርኩት መሐመድ ፈረጅ ባነሳው የዛሬ 10 ምናምን ዓመት ባነሳው አንድ መድረክ ላይ ነው። በሳምንት አትቀርም እንደዚህ አታደርግም ምናምን ብሎ የተሰበሰበ የፊልም የሚሰራ ጀማዓ በተሰበሰበበት ነው። ይሄን ያ ክሊክ ያደርገኛል እስከዛሬ ድረስ። እንዴት እስከዛሬ ሱረቱል ካህፍን በቋሚነት አልያዝኩትም ብዬ ራሴን እስከመጠየቅ ደርስ ነበርና አንዳንድ ጊዜ የሆነች ቦታ ላይ የጀመርነው አሁን ረመዳን ያ የፊልም ትወና ስብስብ እዛ ጋር ያችን ነገር ያስኩኝ። ከዚያ በኋላ ረመዳን ዘንድሮ የሆነ ነገር ይዘናል። ይህንን ማስቀጠል ነው። ሁሌም እንዳንረሳው ቢሆን የተሻለ ይመስለኛል። ወደ አንተ ልምጣ መሐመድ። በኋላ ረመዳን እኔ ያው ዞሮ ከኢስባት ጋር ከተያዘ ረመዳን ሁላችንም ደስተኞች ነን አይደል? ብዙ ጊዜ ያው ጀውም ስለተቀየረ መጥፎ ቦታ ላለመዋል እንትን አድርገናል። ኸይራቶችንም ደግሞ ጀማምረናል። በተቻለ አቅም በየአቅማችን እየሰራን ነውና ስለዚህ ደስተኞች ነን በረመዳን። ያ ማለት ደስተኛ መሆን ከፈለግን ከረመዳንም በኋላ እንዲህ አይነት ነገሮች ላይ ማስቀጠል ብንችል፣ ያው የለውጥ ወር ነው ብለናል ብዙ ይባላል ረመዳንና መለወጥ ጥለን ማለፍ ረግጠናቸው ማለፍ የምንፈልጋቸው ነገሮች አሉ። እሱን ረግጠን ማለፍ ማስቀጠል የምንፈልጋቸው ነገሮች ላይ መቀጠል። ምክንያቱም 30 ቀን ቀላል ልምምድ አይደለምና ከዛ በኋላ 7 ይጠበቅብናል። መልካም እድል ነው ረመዳን። የሚያሳዝነው ብዙ ጊዜ ገጥሟቸው ከሆነ እኔ ወደ ክፍለ ሀገር አካባቢ ስላደኩ ሊሆን ይችላል። ልክ የኢድ ቀን ይጀምራል መፎረሽ። የኢድ ቀን በልጆች ቋንቋ ሳግራቸው አሁን ልክ ልጆች ቀን ላይ ነፃነት ይሰጣቸዋል። ከቤትም እንዳይወጡ የሚከለከሉ ምናምን ልጆችን እንኳን ሳይቀር የኢድ ቀን እንደፈለጋቸው ፈንተሽሩ ነው የሚባሉትና የዛን ቀን ዙሁር ያልፋቸዋል፣ አሱር ያልፈዋል። እንደዚሁም ወጣቱም አካባቢ እንደዚህ አይነት ነገር አለ። የኢድ ቀን ይጀምራል አይነት ነገር አለና አሁን ቀናቶች ናቸው የቀሩት። አትሊስት ማስቀጠል መቻል አለብን። ዞሮ እስልምና እንትን በተዘዋዋሪ መንገድ እኛ ነው የሚጠቅመን። ለአላህ ምንም የሚጨምረው ነገር የለም አይደለ? ስለዚህ 7 መኖር አለበት የሚለው ላይ ያው በተወሰነ መልኩ እናንሳና ሰከላሁ ኸይር። እንግዲህ ብዙ ሀሳቦች ተነስተዋል። ያው አንድ በጣም ይሄንን ሁሉ ሀሳብ በጥሩ የንጉስ ማረፊያ ላይ እናስቀምጠው ብንል የምናገኘው አንድ ሐዲስ አለ። ኢነመል አዕማሉ ቢልኸዋቲም፣ ስራ የሚለካው ምናምን በፍጻሜው ነው። ማለት ወሩን ሙሉ ለፋን፣ ጎንበስ ቀና አልን፣ ደከምን፣ ብዙ ኸይር ተግባር ላይ ተሳተፍን። ፋይናሊ ሰኔ 30 ደረሰ። ሰኔ 30 አይደል ወሳኙ የመጨረሻው ቀን። እንዴት ነው ሰርቲፊኬት ሲሰጥህ ያለ የደስታ ስሜት ማለት ነው። የመጨረሻው ቀን ላይ የምንቀበለው ካርድ ምንድነው የሚነግረን?
ያ የሚነግረን የትላንት መልካችንንና የነገ መድረሻችንን ነው። አትጠራጠሩ፣ ረመዳን ላይ ያልገራልህ ኸይር ነገር ከረመዳን በኋላም በጣም ነው የሚያታግልህ። ሊያነው ረመዳን ላይ አላህ Subhanahu Wa Ta'ala ጣልቃ ገብቶ አመቻችቶልሃል። ብዙ ነገር ተምሂድ አድርጎልሃል። የሚታሰረውን አስሮልህ ባለፈው እኮ አንስተናል። እኛንን እንደ መታሰር የነበረብን እኮ ብለናል። ስታየው ሐላችን ካልተቀየረ ይሄ ነገር እንዴት ነው ትላለህ። ታስሮ የነፍስ ፈቃድ እንደልብ አንተ ላይ እንዳትጫን እሷን መርገጫ ረሃብ የሚባል መሰረት በጾም መስራት ከባድ ነው። ምክንያቱም እንደዚህ ያየኸው አትጠጣው አትበላው። ይሄንን ነው ፕራክቲሱ የሚነግረን። ተደብቀ ማድረግ እኮ እየቻልክ ግን አታደርግም። ከዛ ደግሞ ኸልቅ ጎርፍ አለ። መስጊድ የሚመላለሱ እግሮች ብዙ ናቸው። አንተ እንዴት ብለህ ነው ጥግ ቁጭ ብለህ የምታየው? ራሱ ጀቡ ጠልፎ እኮ ይዞ ይሄዳል ማለት ነው። የተፈቀዱ ነገሮች ናቸው የተከለከሉ ነው። ሁሉም ነገር ተቀየረ። ኦኬ አንተ በዚህ ሁኔታ ውስጥ ትንሽም ቢሆን ብልጭታ ህይወትህ ላይ ካልመጣ ትንሽ እኮ ነው። በብሩሽ መጠን ቀለሙ ይቅር በብሩሽ መጠን እንኳን የሆነ ነገር ካልተቀየረ ወላሂ በጣም አደጋ ነው። ራስን ጠይቅ። ወይም ያላወቀው የተቀየረ ነገር አለ። መቼም በዚህ ሁሉ ለውጥ ሰው እኮ በዝናብ ያለፈው የደም ውሃ ውስጥ ገብቶ ውሃ አልነካኝም እንደማይለው ማለት ነው። የሆነ ነገር ተቀይሯል አላወቀውም ወይም አላወቅሽውም እንጂ ረመዳን በሆነ መንገድ አንድ ከበድ ያለን ነገር የሆነ ነገር ጫንቃችንን የከበደን የተጫነን ነገር ሳያቀልልን አያልፍም። አዝናለሁ እንግዲህ አንዳንድ ጊዜ አንተ ዝግጁ ካልሆንክ ረመዳን ምን ያደርጋል ሊባልም ይችላል። እዚህ ውስጥ የመጨረሻዎቹ ቀናት በጣም ታፍ ናቸው። እንደተባለው ቀመጫጫ ይኖራል ምናምን እንደዚህ ልክ ዒድ ነው ከተባለ በኋላ ወደ መስጊድ መመለስ ያወረድከውን ቁርአን መስቀል ለኸይር ይዘረጋ የነበረ እጅ መታጠፍ ዚያራ ገርቶልህ ከነበረ መራራቅ መሰል ነገሮች ውስጥ የምትዋኝ ከሆነ ይሄ በጣም ከባድ ነው። ውጤትን እየነገረህ ነው። ልጁ ቁርአን በጣም ተቸገረ። በተደጋጋሚ ይቀራል አልያዝ ይለዋል። በተደጋጋሚ ሞከረ በጣም ጥረት አደረገ አልተሳካለትም። ለአያቱ ካሁን በኋላ አልቀራም አላቸው። ለምን? በቃ በጣም ሞክሬያለሁ፣ በጣም ብዙ ታግያለሁ፣ አልሆነልኝም፣ አልሰራልኝም፣ በቃ እንትን አላለልኝም። እስቲ አስቀምጦ ቁርአኑን እነዚህም ባልዲዎች ያዝና ሂደህ ከወንዙ ውሃ ይዘህና ይሄኛውን ባልዲ በዚህ እጅ ያዘው፣ ይሄኛውን ባልዲ በዚህ እጅ ያዘው ብሎ ከነመመሪያ 2 ባልዲዎች ሰጡት። ይሄዳል፣ ውሃ ይዞ ይመጣል፣ ያስቀምጣል። ይሄዳል፣ ውሃ ይዞ ይመጣል። ሳምንት ሞላው። 7ኛው ቀን ላይ ምንድን ነበር ሳምንት ሙሉ ስታደርግ የነበረው? ምንም ውሃ ይዤ እመጣለሁ፣ እዚህ ያስቀምጣለሁ፣ ውሃ ይዤ እመጣለሁ፣ እዚህ ያስቀምጣለሁ። ናስቲ ስትጓዝበት የነበረው መንገድ ነው። ከወንዝ እስከዚህኛው ሲመጣ አንደኛው ባልዲ ቀዳዳ ነው። በዚያ ቀዳዳ ውስጥ ጠብ እያደረገ ይመጣል። በአንደኛው መንገድ ያለው ሳር በቅሏል፣ በሌላኛው ባልዲ ሙሉ በነበረበት ቦታ ላይ ይኸውልህ አንተ በተደጋጋሚ ስታደርገው የነበረው ነገር ለዚህኛው መሬት ልምላሜን ፈጥሮለታል፣ ለዚህኛው ደግሞ ደረቅ እንዲሆን አድርጓል። ምንም ነገር አልጠቀመኝም ማለት አትችልም። በተደጋጋሚ ስታደርገው የነበረው የሆነ አካልህን ለውጦት ሊሆን ይችላል። አታቁም። የጀመርከውን ነገር ቀጥልበት። አልገባኝም አትበል። በሂደት ለውጡ ይመጣል። አንተ እዚህ ጋር በቃ አልተሳካልኝም፣ አልሆነልኝም፣ እስከዛሬ ሰግድ ነበር፣ እስከዛሬ እንዲህ አድርግ ነበር። በሁሉም ነገራችን እንደዚህ አይነን። እኛ ዱዓ እናድርጋለን፣ አላህን ጠይቀን በቃ አላህ አልሰጠኝም ብለን ልክ ደግሞ ሊሳካ ሲል ሪባኑን እንደዚህ ቆርጠው መቀሱን ይዘስጠጋ ይደክማል። ጫፍ ላይ ልደርስ ስትል ሸለለት የነ ያዕጅ ሱና ማለት ድክም ትላለህ፣ ዛል ትላለህ። አይደለም እንደውም በዛልክ ቁጥር በርትተህ ነው ልትሰራ የሚገባው። በጣም ጥልቀት ውስጥ አይደል እንዲያሉት የከበሩ ማዕድናት እኮ የሚባሉት በጣም በጥልቅ በቆፈርክ ቁጥር ነው እነሱ ጋር የምትቀርበው። በጣም በደከምክ ቁጥር ነው ወደ ትልቁ ነገር እየመጣ ያለው። እየደከመህ ነው። አዎ ግን ተስፋህን ነው። አንተ ልተራራ ላይ የሚወጣው ሰውዬ እኮ የወጣውን ነው እንጂ ማየት ያለበት እኮ የሚቀረውን አይደለም። ይሄ ሁሉ ይቀረኛል ካልክ አታልፍም፣ እመነኝ። ወደኋላ ተመለሰ ግን ይሄን ሁሉ ወጥቻለሁ ካልክ ኢነርጂ ይሆናል ነው። አይ ቲንክ በጣም ጥሩ ምሳሌ ነው ይሄ የእንሰራው ምሳሌ። አይ ቲንክ በባሊ በስራም ሲገለጽ ሰምቻለሁ። አንድ ሪዋያ ደግሞ አለች በከሰልም ማዳጅ ጆኒያም እንደዛ ተሰጥቷል። አንድ ሼክ ናቸው ቁርአን ቅራ ይሉታል ልጁና አይገባኝም ትርጉሙ
ማነብነብ ነው የሚሆንብኝ ይላቸዋል። ሁሴን እንዳለው በሌላ ሪዋያው እንግዲህ ና አሉትና ከሰል ብዙ ጊዜ ተጠቀሙበት ጆንያ ያዛሉት ከወንዝ ራቅ ብሎ ተቀመጡ። እሳቸው ውሃ አምጣሉት። እንዴ ሼክ ምን ማለት ነው ምናምን ይላቸዋል። ግድ የለም የቻልከውን አምጣ፣ አንድ ኩባያም አንድ ብርጭቆም አንድ ጀሪካንም ይሆንልህ አሉት። በጆንያ ይሞላል፣ እየፈሰሰ ምናምን ይመጣል። የቻለውን እሳቸው ጋር ይቀዳል፣ አሁንም ይሄዳል፣ ያፈሳል፣ አሁንም ይመለሳል። መጨረሻ ላይ ጆንያው ጸዳ። ፊርዋይቲን በቃ ጸዳ እንትኑ እቃው በመመላለስ ውስጥ ጽድታላ ስኬት አለ፣ በመመላለስ ውስጥ ለውጥ አለ። ያ በቃ አጸዳሃል ነው በቃ አንተ ያን ነገር ማለት ጽናትን ነው እያነሳን ያለ ነው። ረመዳን በጣም ምቹ ነው፣ አየሩ ድባቡ በጣም አሪፍ ነው። አንተ እንኳን የሆነ አልገራ ቢልህ የሆነ ነገርህ በቃ አልገራ ቢልህ ምናምን አጠገብህ ባሉ ወንድሞች በእነሱ ብርታት ታገኛለህ። እነሱ ሄድ መለስ ሲሉ በማየትህ ብቻ የሆነ ነገር አንተ ጋር ይጋባል። ብቻህን ማምለጥ አትችልም። ረመዳን እንደሱ አይነት ጀው የለውም። እንደመታደል ብቻህን አትሆንም። መውደቅ መነሳት ውስጥ ታልፋለህ። ከዛ በኋላ ግን የሆነ ነገር ተቀይሯል፣ አንተን ያላወቅከው። ሙምኪን ዚያራ ገርቶልሃል፣ ሙምኪን እጅህ ትንሽ ቢሆን ተዘርግቷል። ያ አፈርም ቢሆን ስጡ እንደሚሉ ትልቅ አባት አስለምዱት ግዴታ አይደለም። የሆነ ነገር ጥሪት እስክታገኙ ወረት እስኪመጣ አጠብቁ። አፈር ከዚህ ያነሳችሁ ወደዚህ አስቀምጡ። እጅ መስጠት ካለመደ ያማ ሲመጣ ኡስታዝ አብዱልፈታህ ሼክ ሙስጠፋ እንደሚለው እንደዚህ ታስሮ ዘካ የሚያወጣ ሰው አለ አሉ። እንደዚህ እጄን ሰሩኝ መጀመሪያ እጄን ብቻውን ዝም ብሎ በቃ እጄን ሰሩኝ መጀመሪያ። ከዛ በኋላ ነው የተሰላው ተሰልቶ ያው አሁን እንኳን ዲጂታላይዝ ሆኗል። ምኑ እንደሚታሰር አላህ አለም። ለምንድነው ይሄ አፈር ዘግኖ ያልሰጠ እጅ እንዴት ብሎ ነው ብር ቆጥሮ የሚሰጠው? ብር ደግሞ ሙሲባ ነው፣ በቀላሉ የሚወጣ አይደለም። እንደውም አሁን ይሄ ዲጂታል እኮ ያለው ግብይት ሰዎችን በተወሰነ መልኩ ፈታ አድርጓቸዋል አይደል? ምክንያቱም ሳታውቀው ነው የሚሄደው። ካለቀ በኋላ ሲሳሳብህ ነው። አስለን ሰው የሚቆጥረውን ነገር ከቆጠረው ራሱ ሲሰጥህ ችግር አለ። ይሄን በምንም እንዳትወስደው፣ በአርት ብቻ ተረዳዩ። ተረድቻለሁ እኮ ምንም እኮ አላልኩም። በሌላ ነገር አላሰብኩም። ምንም ያሰብኩት ነገር በሌላ ነገር ከወሰድከው ከባድ ነው። በተለይ ሁለት ሶስት ከቆጠረው አልቋል። አራት ሲቆጥረው አትቁም። አንተ ለምን አትሄድም? አትቁም ተነፋረው አትቁም ያሉት እንግዳ ከከለከሉት እኮ ነው። ረመዳን ምናችንን የለወጠው? አንድ የቆም ብለን እናስብ። ስንተኛ ሊሆን ይችላል? አንድ 10 ደቂቃ ከራሳችን ጋር እናንሾካሹክ። ምን የተቀየረ? ለምሳሌ ረመዳንን ያገኘነው ጥር 11 አካባቢ ነው አይደለ? የካቲት 11 አካባቢ ነው። ስለዚህ ከየካቲት 11 በፊት ማለት ከየካቲት 10 ወደ ኋላ መቁጠር ይቻላል። እንደው ሻዕባን አለስልሶን ከሆነ እስቲ ረጀብ ውስጥ እንዴት ነበርን? ከዛ አሁን ሸዋል ላይ እንዴት ነን? ከዛ በኋላ በሚመጡት ደግሞ እነ ዙልሂጃ እነ ዙልቃኢዳ በመሳሰሉት ወራት ምንድነው ማንጸባርቀው? ያው እስልምናውም አይለቀህም። ልክ አሁን ረመዳን ስጨርስ በሸዋል ይይዛል። ሸዋል ውስጥ ጾማለህ። ከዛ ያመል ቢዱ ይይዛል። ሰኞና ሐሙሱ ይይዛል። ከዛ እነዚህ ደግሞ የተከበሩ ወራት ይመጡና እዛ ውስጥ ደግሞ ነፍሳችሁን አትበድሉ ተብሏል። ቀጥ ለጥ ብለህ እስከ ሀጅ ትሄዳለህ። ትንሽ እንደቆየ ሙሐረም ይመጣል። ሙሐረም በጣም ከባድ ወር ነው። እዛ ውስጥ አሹራ አለ ይላል። በቃ ይኸውልህ ዝም ብለህ ሩቲኑን ስታየው እንዴት ነው ቪሸስ ሰርክል ነው። ትልቁ ነገር አሁን ብዙ ጊዜ አይታችሁ ከሆነ እኛ የምናስበው አዲስ ነገር አልጨምረን አልጨምርንም ነው ብዙ ጊዜ የሚያስጨንቀን። አንዳንዴ ከመጨመርም በላይ ደግሞ የተውናቸውንም ማሰብ ደግሞ ጥሩ ነው። የተውናቸው አጓጉል እኮ ነገሮች ይኖራሉ። ምሳሌ አሁን ከረመዳን በፊት ውሏችን ጥሩ ላይሆን ይችላል። ረመዳን በራሱ ጀው የሚቀይር ነገር አለ አይደል? አንድ ነገር አትርፈናል ማለት ነው። ሐሜቶች ነበሩ። በቃ ሰው ባፉ ጾም ይዞ ባፉ ደግሞ ሐሜት እንደማይኖር ማንም ሰው ስለሚያውቅ ቢያንስ ይቀንሳል። ዲጂታል ሐሜት ግን አለ። ሐሜት አለ። ጣት ያማል። ያን አንደበት ታሳስሮ ጣት ማማት ይችላል። ዞሮ እንትን እኮ ነው አይደል? በእስልምናም በራሱ አንዳንድ ጊዜ ስራ ከመስራት በላይ ወንጀል መቀነስ ነው የተሻለ የሚሆነው። ኸይር ነገር ከመስራት በተሻለ እንደው ምን አትርፈናል ብቻ ሳይሆን ብዙ ነገሮችንም እንደውም ጥሎልን ሄዷልና እሱንም አንዳንዴ ማሰብ ያስፈልጋል። ሰዓቱ ትንሽ ገፋ እያለ ይመስለናል። ዳይሬክተራችንም ምልክት እያሳየን ነው እና አንድ መስራት ነው። ሁሌ እዛ ቆመው ምልክት የሚያሳዩ ዳይሬክተሮች እዚህ ገብተው ቢያዩት ሐሳብን በጣም ቢያዩት እነሱ ሰዓቱ ላይ ያሳስባቸው መለኪያ ያላቸው ይመስለኛል። መለኪያ የምን የሐሳብ መለኪያ የምን የት 4 ኪሎ ተወስደን የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት አብሮነት በረመዳን 10 ነው።
እንግዲህ የመጨረሻዎቹ ቀናትን እያስታወስን ጽናት ሊኖረን ይገባል። የያዝነውን ነገር አጽንተን እንቀጥል እያልን ነው። የአንድ ፕሮግራም አቅርበን ተመልሰን እንመጣለን። የሀገሮቻችንን መልእክት እናቀርባለን። አብራችሁን ቆዩ። አብሮነት 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 ተመልሰን መጥተናል። ክቡራትና ክቡራን ተመልካቾቻችን እንግዲህ የአስርቱ ልዩ ፕሮግራማችን ወደ መጨረሻዎቹ ጊዜያት እየተቃረበ ይገኛል። ዛሬ ለይሉ በጣም በብዙ መልኩ ብዙ ኸይር የሚከሰብበት ነው። እንግዲህ አላህ ይወፍቀን። ያው እሱ ይሄንን ዕጣ ከገጠመን ትልቅ እድል ነው። ኸይሩ ሚን አልፍ ሸህር ነው። ኸይሩ ሚን አልፊዋን የምትላለች አይደለ? የጨረቃ ናፍቆት ላይ ኸይሩ ሚን አልፊዋን እየጠበቁ እንዴት እንደሚያሳልፉ የተጻፈ ብቻ ኤንዌስ ተዘነጋይ ማለት ነው። ለማንኛውም ከአንድ ሺህ ወራት በላይ ወይም በላጭ የሆነ በጣም የተለየ ቁርአን የወረደበት መላእክት አድማሱን የሚሞሉበት ሌሊቶች ናቸው። አሁን የሚጠበቁ ሌሊቶች ውስጥ አንዱ 27ኛው ነው። ያው በብዙ ዑለሞችም ዘንድ እንግዲህ በብርቱ ከሚጠበቁ ሌሊቶች ውስጥ ነው። ኡስታዝ በድር ያነሳው ትዝ የሚለኝ ነገር አለ። ረመዳን እስከ 10 ጥሩ እንሄዳለን፣ ከ10 በኋላ ትንሽ እንደክማለን። ከሚያደክሙን ምክንያቶች ውስጥ አንዱ ይላል አሽረ ለዋኺር አለኝ አይደል እንላለን አለ። ልክ አሽረ ለዋኺር ስንገባ ደግሞ ዛሬ 20 ነው፣ ዛሬ 23 አለ አይደል 25 ይመጣል፣ 27 ያልቃል። በእንዲህ አይነት መንገድ እየተሳፈርን ከሆነ እስከ ዛሬ ካልተሳካልን በእርግጠኝነት ቀጣዮቹ ቀናት ላይ እናሳካዋለን። ሰው ከነየተ መፈጸም ይችላል ካለ የማያደርገው ነገር የለም። ባይሆን በእውቀት በጥበብ ግሎ ለመነሳት ቆስቋሽ ይፈልጋል። የሰው ልጅ እንደሳት ተብሏል። ይሄ ነው ቆስቋሹ። ግጥም ከተጀመረ ላይቆም ይችላልና እዚሁ ላይ እኛ መቀስቀስም መቆስቆስም እኛም ራሱ ቀስቃሽ ያስፈልገናል። ባይሆን እስከዛሬ ደክመን ከነበረ እስከዛሬ በቃ ተዘናግተን ከነበረ እስከዛሬ ግድ የለንም። የቀረችው ቀናት ውስጥ በረካ አለ። የቀሩት ቀናት ውስጥ አላህ እኛን ሊያባንነን ፈልጎ ሊሆን ይችላልና እነሱ ላይ እናልቅስ፣ እነሱ ላይ እንታገል። ጨርሻለሁ። መርሐባ። አብሮነት በረመዳን በፕላቲኒየም ደረጃ ስፖንሰር ያደረጉ ተቋማቶች አሉ። አዋሽ ባንክ፣ ኢትዮ ጠቢብ ሆስፒታል ናቸው። ከልብ እናመሰግናለን። እንዲሁም ደግሞ በጎል ደረጃ ዊኬር ላይት እና ዋኬን የስንዴ ዱቄት በጎል ደረጃ ስፖንሰር አድርገዋል። ሁሉንም ስፖንሰሮቻችንን ከልብ እናመሰግናለን። ሂጅራ ባንክ፣ ራይኖ ኬብል፣ ዜኒት ገብስ እሸት በፕላቲኒየም ደረጃ አጋሮቻችን ናቸው። እጅግ አድርገን እናመሰግናለን። ሼባ ቪሌጅ የጎልድ ደረጃ አጋራችን ነው። እጅግ አድርገን እናመሰግናለን። የጋርኑር ምንጣፍና አረቢያን መጅሊስ፣ ኢቭ ዳይፐር፣ ፕሮፋይል ፋሽን የሲልቨር ደረጃ አጋሮቻችን ነበሩ። በእኔ በኩል የነበሩት ማለዳ ፎምና ሸዋ ሆምስ በፕላቲኒየም ደረጃ ከኛ ጋር ረመዳንን ምሽቶች አድምቀውልን መጥተዋል። እናመሰግናለን። ኒው ሊፍ ሜዲካል ፕላዛ፣ ኤማሮሽ ሪል ስቴት እና የረመዳንና ዒድ ኤክስፖ ኤግዚቢሽን ማዕከል በጎልድ ደረጃ ከኛ ጋር እየሰሩ ያሉ ተቋማት ናቸው። ሃኒፋ የስጦታ እቃዎች፣ ሰያፏ ዲኮር እና ኒዛሙዲን ፋሽን ማለዳ መጅልስን ጨምሮ የስቱዲዮአችን ድምቀት ነበሩ። ሁሉንም እናመሰግናለን። ክቡራትና ክቡራን ተመልካቾቻችን እናንተንም እንደዚሁ እናመሰግናለን። ለይሉ እንግዲህ 27 ነው፣ 27ኛው ለይል ላይ ነው የምንገኘው። እዚህ ላይ በጣም በመትጋት በዱዓ ዓለመል እስላምን በማስታወስ ለሀገር አማን፣ ለሀገር ሰላም፣ ለሀገር እድገት ዱዓ በማድረግ እንድናሳልፍ አደራ ለማለት እንወዳለን። ቀሪ የጣቢያችን ፕሮግራሞች ይቀጥላሉ። ጀዛኩሙላሁ ኸይር። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። አብሮነት 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 አብሮነት